አሁን ፕሮግራማችንን እንጀምራለን። አንድ ጊዜ ማድረግ ያለብን ነገሮች እንድናደርግ ፋየሮች ወደዚህ ትመጣላችሁ። ፋየሮች ወደዚህ መጣችሁ። ፕሮግራማችንን እንጀምራለን። እስኪ ሁላችንም አንድ ጊዜ አንገቶቻችንን ዝቅ አድርገን እስኪ እንጸልይ። 1-2 ሚኒትስ የሚያጽናናው የእግዚአብሔር መንፈስ ስለሆነ እሱን እያመን እንጸልይ። ቤተሰቦችን አረጋጓቸው። ፕሮግራማችንን እንጀምራለን። አንድ ጊዜ ቤተሰቦችን አረጋጓቸው። እስቲ በእግሮቻችን እንቁምና እንቁም። የሚረዳ የሚራራ የሚያግዝ መንፈስ ቅዱስ ስላለ እሱን እያየን እንጽናናለን። ሃሌሉያ። እግዚአብሔር አምላክና አባት ሆይ ስለሁሉ እናመሰግናለን። የምትራራ የምታግስ መንፈስ ቅዱስ በመካከላችን ስላለ እናመሰግናለን። ከከበደን በላይ አንተ ስለምትረዳን ስለምታግዘን፣ አቅማችን ስለምትሆን፣ ጉልበታችን ስለምትሆን፣ ብርታታችን ስለምትሆን እናመሰግናለን። በነገር ሁሉ ከኛ ጋር ስላለ እናመሰግናለን። አባቱ በነገር ሁሉ ስለምትረዳ እናመሰግናለን። አሁን እግዚአብሔርን ከፍ እያደረገን እናመልካለን።
ዳር ተከላ ያገኘ ከምችናን ኑራ እርዳታ ከሰማይ ደጅ ይወርዳል የአምላኬ እጅ እርዳታ ከሰማይ ደጅ ይወርዳል አምላኬ እጅ ርስቴ ነህ ርስቴ ነህ የልቤ ምርጫ ነፍሴ ያጸደቀ የፈቃድ ብልጫ ሁሉን ንቄዋለሁ ክብር በፊት ያጣ ሁሉን ጥሎ ነፍሴ ወደ ሀሳብ መጣ ጌታ ፍቅር እጅግ ያየለ መጣ ጌታ ጌታ ፍቅር እጅግ ያየለ መጣ ርስቴ ነህ ርስቴ ነፍሴ ያጸደቀ የፈቃዴ ብልጫ ሁሉንም ንቄያለሁ ክብር በፊት ያጣ ሁሉን ጥሎ ነፍሴ ወደ ሀሳብ መጣ ጌታ ፍቅር እጅግ ያየለ መጣ ጌታ 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 ፍቅር እጅግ ያየለ መጣ አትገመትም በእኔ ቃላት ብዛት አትወሰንም በአይምሮ ስፋት አትገመትም በሺህ ቃላት ብዛት አትወሰንም በጠቢባን ጥበብ አንተ ከሁሉ በላይ ነህ በላይ ነህ አንተ ከሁሉ በላይ ነህ በላይ ነህ አትገመትም አትገመትም በኔ ቃላት አትወሰንም በአይምሮ ስፋት አትገመትም በሺህ ቃላት ብዛት አትወሰንም በጠቢባን ጥበብ አንተ ከሁሉ በላይ ነህ በላይ ነህ ጌታ ከሁሉ በላይ ነህ በላይ አንተ ከሁሉ በሉት አንተ ከሁሉ በላይ ነህ በላይ ነህ ጌታ
ጌታ ከሁሉ በላይ ነህ፣ በላይ ነህ፣ ትልቅ ነህ። የኔ አይምሮ ሊሸከመው ከሚችለው በላይ ትልቅ ነህ። የኔ አይምሮ ሊሸከመው ከሚችለው በላይ ትልቅ ነህ፣ ትልቅ ነህ። የኔ አይምሮ ሊሸከመው ከሚችለው በላይ ትልቅ ነህ። የኔ አይምሮ ሊሸከመው ከሚችለው በላይ ኦ ትልቅ ነህ አንተ፣ ትልቅ ነህ አንተ፣ ትልቅ አንተ፣ ትልቅ ነህ በሉት። ኦ ትልቅ ነህ አንተ፣ ትልቅ አንተ፣ ትልቅ አንተ፣ ትልቅ ነህ። እግዚአብሔር ትልቅ ነው፣ አምላኬ ትልቅ ነው። እግዚአብሔር ትልቅ ነው፣ የኔ ጌታ ትልቅ ነው። እኔ አይቻለው ትልቅነት ከሁኔታዎች አንተ መብለጥ። አንተ እኮ እጅግ ትልቅ ነህ እግዚአብሔር እጅግ ትልቅ ነህ። አንተ እኮ እጅግ ትልቅ ነህ የኔ ጌታ እጅግ እኔ አይቻለው ትልቅነት ከሁኔታዎች አንተ መብለጥ እጅግ ትልቅ ነህ አምላኬ እጅግ ትልቅ ነህ የኔ ጌታ እጅግ ትልቅ ነህ እግዚአብሔር እጅግ ትልቅ ነህ የዘላለም አምላክ የምድር ፈጣሪ በዘላለም ዙፋን ለዘላለም ኗሪ የዘላለም አምላክ ነፍሴ ታከብርሃለች የዘላለም ንጉሥ ነፍሴ ታከብርሃለች ነፍሴ ታከብርሃለች ነፍሴ ታከብርሃለች ነፍሴ ታከብርሃለች አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ
እግዚአብሔር ትልቅ ነው፣ አምላኬ ትልቅ ነው። እግዚአብሔር ትልቅ ነው፣ አምላኬ። ሃሌሉያ ኢየሱስ። እግዚአብሔር አምላክና አባት ሆይ እናመሰግንሃለን። ትልቅ አንተ ብቻ ስለሆንክ እናመሰግንሃለን። ከነገሮቻችን ከከበደን ነገር ሁሉ በላይ አንተ ታላቅ ስለሆንክ እናመሰግንሃለን። መንፈስ ቅዱስ በመካከላችን ልታጽናናን ስላለ እናመሰግንሃለን። እኔ የምሰጣችሁ ሰላም ዓለም እንደምሰጣችሁ አይደለም ስላልክ አንተ የምሰጠን ሰላም አእምሮን ሁሉ የሚያልፍ ስለሆነ እናመሰግንሃለን። በዚህ ቦታ ላይ መንፈስ ቅዱስ ሰላምህ ስለሚመጣ እናመሰግንሃለን። ስለምታጽናናን፣ ስለምትረዳን፣ ስለምትደግፈን እናመሰግንሃለን። ቸር አባት ስለሆንክ እናመሰግንሃለን። እያንዳንዳችንን ስለምትረዳን እናመሰግንሃለን። እንደ ኮሚኒቲ ስለምትረዳን እናመሰግንሃለን። እንደ ሕዝብ ስለምትረዳን እናመሰግንሃለን። እንደ ቤተሰብ ስለረዳን እናመሰግንሃለን። መንፈስ ስለሚያጸናን በዚህ ቦታ እናመሰግንሃለን። አባት ሆይ ስለ ሁሉ እናመሰግንሃለን። ክብር ሁሉ ላንተ ይሁን። አሜን። ኳየሮችን ይሄዳሉ። እግዚአብሔር ትልቅ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። በመከራም ሁሉ መሸሸጊያ እግዚአብሔር ነው። እንደ እግዚአብሔር ያለ ታላቅ አምላክ ማንም የለም። ሁሉ ነገር ያልፋል ይላል መጽሐፍ ቅዱስ። ዓለም ታልፋለች፣ ነገሮች ያልፋሉ። የማያልፈው ግን ከእግዚአብሔር ጋር መሆን ነው። ኢየሱስ ክርስቶስ ጌታ ነው። ዛሬ ልጆቻችን በዚህ ቦታ ላይ በእንደዚህ አይነት ሁኔታ አልፈዋል፣ ግን ከእግዚአብሔር ጋር ናቸው። ተስፋ ያላቸው ሰዎች ናቸው። ሃሌሉያ! ተስፋ አላቸው። ሃሌሉያ! ተስፋ እንዳላቸው ነው የምንወጣው፣ ነገሮቻችንን የምናከናውነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እኛም በዚህ ቦታ ላይ ያለነው ሁላችንም ሃሌሉያ፣ ዓለም ታልፋለች፣ ነገሮች ያልፋሉ፣ ሀብት ያልፋል፣ ንብረት ያልፋል። እንደምታዩት ነው ሁሉ ነገር ሃሌሉያ። ከእግዚአብሔር ጋር ግን መሆን ሃሌሉያ። ማንም የሚመካ ቢሆን በማን ይመካ ነው የሚለው? በእግዚአብሔር ይመካ ይላል። ሃሌሉያ። ምንም ነገር በምድር ላይ አያስመካም። ውበት አያስመካም። ያለን ነገር አያስመካም። እውቀታችን አያስመካንም። የሚመካ በእግዚአብሔር ይመካ ነው የሚለው። ስለዚህ መመኪያችን እግዚአብሔር ነው። ሃሌሉያ። ዛሬም በዚህ ቦታ ላይ የሚያጽናናን፣ የሚደግፈን፣ የሚረዳን እግዚአብሔር ነው። መንፈስ ቅዱስ ነው። እሱ አጽናኝ ነው። ኢየሱስ ክርስቶስ ጌታ ነው። እሱ ይረዳናል፣ እሱ ያገዘናል። ክብር ሁሉ ለእግዚአብሔር ይሁን። በዚህ ቦታ ላይ ሁላችሁም ቤተሰቡን አክብራችሁ ስለመጣችሁ እናመሰግናችኋለን። እንዲሁም አገልጋዮች በዚህ ቦታ ላይ ትታዩኛላችሁ የምታገለግሉ፣ እናንተንም እንኳን ደህና መጣችሁ ማለት እንፈልጋለን። ከተለያየ ቦታም የመጣችሁ አገልጋዮች ካላችሁ፣ በተለያየ ዶሚኔሽን ወይ በተለያየ እምነት ውስጥ ያላችሁ ካላችሁም እናንተም እንኳን ደህና መጣችሁ። ሁላችሁም እንኳን ደህና መጣችሁ። ፕሮግራማችንን እንቀጥላለን። አሁን የእግዚአብሔርን ቃል የሚያጽናናውን፣ የሚለውጠውን፣ የሚደግፈውን የእግዚአብሔርን ቃል የምንሰማበት ሰዓት ነው። በዚህ ሰዓት የእግዚአብሔርን ቃል የሚያመጣልን ፓስተር ገኔ ነው፣ የትውልደ ክርስቶስ ቤተ ክርስቲያን መሪ። እሱን ወደዚህ ጋብዛለሁ። ከእሱ ጋር እግዚአብሔርን ቃል እንካፈላለን። የአምላካችን የእግዚአብሔር ስም የተባረከ ይሁን። ሁላችሁንም በጌታ ፍቅር ሰላም እላለሁ። ቤተሰብንም ሰላም እላለሁ። በቤተሰብም ስም ደግሞ ሁላችሁንም እንዲሁም በቤተ ክርስቲያን ስም እንኳን ደህና መጣችሁ። ጌታ ኢየሱስ ይባርካችሁ። የቤተ ክርስቲያን መሪዎች፣ ፓስተሮች፣ አገልጋዮች፣ የኮሚኒቲ መሪዎች ሁላችሁ በጆሐንስበርግም ከዙሪያውም በዓለም ሆናችሁ በሚዲያ እየተከታተላችሁ ያላችሁ የሐዘኑ ተካፋዮች የሆናችሁ ሁሉ ስላሳያችሁት ፍቅር እያሳያችሁትም ስላለው ለቤተሰብ ፍቅር እግዚአብሔር የዘላለም አምላክ ይባርካችሁ። ይህንን ቤተሰብ ይዘን በእግዚአብሔር ፊት እንቀርባለን። መጽናናት ከእግዚአብሔር ዘንድ ስለሆነ የሁላችንም ከቤተሰብ አልፎ የቤተሰብ የልብ ስብራት እንዳለ ሆኖ ማዘን እንዳለ ሆኖ ይሄንን ደግሞ የሰማችሁ ወዳጆች ሁሉ ወዳጅም የሆነ ይህን ቤተሰብ የሚያውቅም የማያውቅም የሚሰማ ሁሉ ሐዘኑን በአንድም በሌላ መንገድ እየገለጠ ነው። እግዚአብሔር ይባርካችሁ። የምንፈልገው ደግሞ በዚህ ሰዓት ዛሬ እግዚአብሔር ወላጆችን እንዲያጽናና ነው። እግዚአብሔር መጽሐፍ ቅዱስ ሲናገር የርኅራኄ አባት የመጽናናትም ሁሉ አምላክ ይለዋል። እግዚአብሔር ብቻ ያጽናናል። ስለዚህ ዛሬ ምሽት እግዚአብሔር ያጽናና። በእግዚአብሔር መገኘት መሆን ትልቅ ነገር ነው። በእግዚአብሔር ሕልውና መሆን፣ እግዚአብሔርን ማምለክ
እንዲሁም ደግሞ ቅዱስ የሆነ ቃሉን ደግሞ እንደዚሁ መካፈል። ከመጽሐፍ ቅዱስ ክፍል አንድ ጥቅስ አነብና ጸልየን ቅዱስ የሆነውን የእግዚአብሔርን ቃል እንካፈላለን። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እንደዚህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ይላል። አጭር ጸሎት እንጸልያለን። የእግዚአብሔርን መንፈስ አሁንም እንጋብዛለን። የአምላካችን የእግዚአብሔር ስም የተባረከ ይሁን። የዘላለም አምላካችን የዘላለም አባታችን እግዚአብሔር ሆይ እናመሰግንሃለን። ብቻህን አምላክ ነህ፣ የነበርክ ያለህ ደግሞም ለዘላለም የምትኖር ታላቅና ብርቱ የሆንክ ጻድቅና ቅዱስ ደግሞ ፍቅርና ርኅራሄ መጽሐፍ እንደሚልህ አንተ የመጽናናት ሁሉ አምላክ ነህ፣ ደግሞም የርኅራሄ አባት ነህ። እናመሰግንሃለን። የሰው ልጅን በኃጢአቱ በወደቀ ጊዜ የራራህ ልጅህን ኢየሱስ ክርስቶስን የላክ ኢየሱስ ክርስቶስን ልጅህን ለሞት አሳልፈህ በመስጠት ማዳን የወደድክ አምላክ ነህ። እናመሰግንሃለን። መጽሐፍ እንደሚልህ የተስፋ አምላክ ነህ። ስምህ ይባረክ። በጌታ በኢየሱስ ክርስቶስ ስም የሆነብንን ነገር ሁሉ የምታውቅና የምትረዳ አምላክ ነህ። ይህን ቤተሰብ ይዘን መንግሥቴን ይዘን ሰብሊን ይዘን ልጃቸውን ይዘን በፊትህ እንቀርባለን። የአንተ መጽናናት ያስፈልጋል። በናዝሬቱ ጌታ በኢየሱስም በመገኘትህና በቅዱስ ቃልህ አጽናና። አሁንም ብርታት ይሁን። በመለኮት ኃይል አንተ ታበረታለህ። በጌታ በኢየሱስም የሐዘን መንፈስ ይሰበር። በመጽናናት ኃይል በመንፈስ ቅዱስ የመጽናናት ኃይልን አንተ አጽናና። ይህን ጉባኤ ይህንም ቤተሰብ በጌታ በኢየሱስ ክርስቶስም የማጽናናት መንፈስ ይግዛቸው። ለአንተ አሳልፈን ሰጠን። እግዚአብሔር የዘላለም አምላክ ዓላማችን ይህ ነው። የተሰበሰብነው ይህ ነው። አንድ ዓላማ አለን፣ የእነሱ መጽናናት ነው። አጽናናቸው። በጌታ በኢየሱስም ጸለይን። አእምሮን ሁሉ በሚያልፍ በአንተ ሰላም ልባቸውንም ሐሳባቸውንም አንተ ጠብቅ። ቅዱስ ቃልህ ልባቸውን ያግኝ፣ ነፍሳቸው ውስጥ ይግባ። በጌታ በኢየሱስ መለኮታዊ መጽናና ያድርገላቸው። ለእነሱ ብቻ አልልም፣ እግዚአብሔር ሆይ ለሰማ ሁሉ በውስጡ ይህ ሐዘን ለገባበት ሁሉ በጌታ በኢየሱስ መጽናናት ይሁን። አየሩ ላይ አንተ ግዛ፣ መጽናናትህ ይግዛ። መንፈስ ቅዱስ ጋብዘንሃል። የወደድከውና የፈቀድከውን አድርግ። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። የአምላካችን የእግዚአብሔር ስም የተባረከ ይሁን። ያነበብኩት የመጽሐፍ ቅዱስ ክፍል አሁን ያነበብኩት ቢሆን ከዚህ በኋላ ማነበው ቢሆን ያው ከተጻፈ የቆየ መጽሐፍ ነው፣ የነበረ ነው፣ ያለ ነው አይደለ? የሚቀጥል ነው። እውነት ነው። የእግዚአብሔር ቃል ለየጊዜው የሚያስፈልገንን አስቀድሞ ተናግሮናል። አዲስ የተጻፈ ነገር የለንም። እግዚአብሔር ይመስገን። ያለው የእግዚአብሔር ቃል እንደዚህ ነው። መንግሥቴ፣ ሰብሌ፣ ዋና ኦዲየንሶቼ እናንተ ናችሁ። ይሄ እግዚአብሔር ቃል ለእናንተ ነው፣ ለቤተሰባችሁ ነው። ግልባጩ ለሁላችንም ይደርሳል። እግዚአብሔር ይባርካችሁ። ሁሉም የተሰበሰቡት ወዷችሁ ነው። ሐዘናችሁን በተለየ ሁኔታ ተካፍሏል። በአንድም በሌላ መንገድ እየገለጡ ነው። እግዚአብሔር መጽናናትን ያድርግላችኋል። መጽሐፍ የሚለው እንደዚህ ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ያነበብኩት፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ይላል። ተስፋ እንደሌላቸው እንዳታዝኑ፣ ተስፋ እንደሌላቸው እንዳታዝኑ፣ ተስፋ እንደሌላቸው እንዳታዝኑ፣ ተስፋ እንደሌላቸው እንዳታዝኑ፣ ተስፋ እንደሌላቸው እንዳታዝኑ ይላል የእግዚአብሔር ቃል። ተስፋ የሌላቸው የሚላቸው አሉ። በዚህ ደግሞ እናንተ ተስፋ አላችሁ እያላቸው ያሉ አሉ። በተሰሎንቄ ያሉ በክርስቶስ ኢየሱስ አምነው ወንጌል ተመስክሮላቸው ኢየሱስ ስለ እነሱ በመስቀል ላይ የሠራው ሥራ፣ በትንሣኤው ደግሞ የሠራው ሥራ በጳውሎስ አማካይነት ወንጌል ተሰብኮላቸው የዳኑ ቅዱሳን ናቸው። ታሪካቸውን ሐዋርያት ሥራ ምዕራፍ 17 ላይ እናያለን። የተሰሎንቄ ሰዎች በጳውሎስ የወንጌል አገልግሎት አንድ ቀን ጌታን ተቀብለው ነው። ጌታን የተቀበላችሁበት ወቅት አለ፣ ጊዜ አለ። ከዛን ጊዜ ጀምሮ እንደነዚህ ያሉትን ሁሉ በዓለም ዙሪያ ያሉትን ተስፋ ያላቸው ይላቸዋል። ተስፋ የሌላቸው ያላቸው አሉ። ኢየሱስ ክርስቶስን አንቀበልም ያሉ የገፉ
ግን ደግሞ ኢየሱስ ለእኔ ሞቷል፣ ስለ እኔ ነው መከራ የተቀበለው ደግሞ ያሉ አሉ። ተስፋ ያላቸው ይላቸዋል። እግዚአብሔር ይመስገን። ተስፋ ትልቅ ነገር ነው። መጽሐፍ ቅዱሳችን ውስጥ ተስፋ የሚለው ቃል ብሉይ ኪዳን አዲስ ኪዳን አንድ ላይ ተደምሮ ከ130 እስከ 160 እንደ ትራንስሌሽኑ ተስፋ 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 የሚለው አለ። ሆፕ ሆፕ ሆፕ። አዲስ ኪዳን ላይ ደግሞ ከ60 እስከ 80 ድረስ እንደ ቨርዥኑ መጽሐፍ ቅዱስ ከ60 እስከ 80 ድረስ ተስፋ 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 ይላል። እግዚአብሔር በብዙ ስም ይጠራል። የብርሃን አምላክ ተብሏል። የመጽናናት አምላክ ተብሏል። የርኅራኄ አምላክ ተብሏል። ሮሜ ምዕራፍ 15 ቁጥር 13 ግን ደግሞ የተስፋ አምላክ ይለዋል። የተስፋ አምላክ ሲል ሮሜ 15:13 ላይ የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይምላባችሁ ይላል። በአዲሱ መደበኛ ትርጉም በእርሱ በማመናችሁ የተስፋ አምላክ ደስታንና ሰላምን ሁሉ ይምላባችሁ፣ ይኸውም በመንፈስ ቅዱስ ኃይል ተስፋ ተትረፍርፎ እንዲፈስላችሁ ነው ይላልና የተስፋ አምላክ በተስፋ ይባርካል፣ በተስፋ ያለመልማል። ብዙ አይነት ሰዎች ብዙ አይነት ተስፋ ይሰጣሉ። ተስፋው እንደ ሰው እንደ ሀብቱ እንደ ኢንቴግሪቲው ነው። እግዚአብሔር ግን ትልቅ ነው። የሚሰጠውም ተስፋ እንደ ትልቅነቱ ነው። ደግሞ ታማኝ ነው። ሰዎች ለጊዜው ተስፋ ሰጥተው ማጽናናት ይፈልጋሉ፣ ላልሆነ ነገር ያታልላሉ። ልጆችን ወላጆች ለአሁን የሆነች ነገር እንዲያደርጉላቸው ሲሉ የሚሰጧት ተስፋ አለ። ወይ በኋላ ያደርጋሉ ወይ አያደርጉም። እግዚአብሔር ግን ታማኝ ነው። ተስፋን ይሰጣል ደግሞም ይፈጽማል። መጽሐፍ ቅዱሳችን ላይ እግዚአብሔር የገባቸው ተስፋዎች ከ2000 አሁንም እስከ 2005 ያክል ተስፋ ሰጥቶ መፈጸሙን እንደሚናገር ባይብል ስኮላርስ ይናገራሉ። ያ መቁጠር እንችላለን። ትንሽ ከቆጠርን እግዚአብሔር ተስፋ ሰጥቶ ተስፋውን ሲፈጽም እግዚአብሔር ለአብርሃም ጠራና እባርካለሁ ትልቅ ሕዝብ አደርግሃለሁ ብሎ ተስፋ ሰጥቶ ነበረ። ያ ብቻውን የነበረውን ሰውዬ እግዚአብሔር ትልቅ ሕዝብ አደረገው እንደተናገረው። እግዚአብሔር ተስፋ የሚፈጽም አምላክ ነው። ገና በዛን በነበረበት ወቅት የአንተ ዘር 400 ዓመት በባርነት እንግዳ በሆነ ምድር ያስጨንቋቸዋል፣ ግን ከዛ በኋላ እታደጋቸዋለሁ እመልሳቸዋለሁ አለ እግዚአብሔር። የሚገርማችሁ እንዳለው 400 ዓመት የእስራኤል ልጆች በግብፅ አሳለፉ። እግዚአብሔር ከባርነት ታደጋቸው እና እግዚአብሔር ተስፋን የሚሰጥ ብቻ ሳይሆን ተስፋን የሚፈጽም አምላክ ነው። እግዚአብሔር የተስፋ አምላክ ነው። ይህ የተስፋ አምላክ ሰላምና ደስታን በተስፋው ይሞላባችኋል፣ ተስፋን ደግሞ ያትረፈርፍላችኋል ይላል እና ወደኛ መጥቶ ስለዚህ ተስፋ አላችሁ እና አትዘኑ አይደለም፣ ነገር ግን ተስፋ እንደሌላቸው ደግሞ እንዳታዝኑ አንቀላፍተው ስላሉት። አሁን ግን እዚህ ስፔሲፊክ ከማንቀላፋት ጋር ዛሬኛ የምንጠቀመው ብዙ ቋንቋ ይኖራል። ስለ ልጆቻችን ስለ ዲቦራና ስለ ኦፕራ መጽሐፍ ቅዱስ ምን ይላል ካላችሁ አንቀላፍተው ስላሉት ይላል የመጽሐፍ ቅዱስ ቋንቋ። እግዚአብሔር የተለየ ቮካብለሪ አለው። እግዚአብሔር የተለየ ቋንቋ አለው እና በዚህ ስፍራ የምናወራው ቋንቋ የእግዚአብሔር ቋንቋ ነው። እኔ እዚህ የቆምኩት እግዚአብሔርን ወክዬ ስለሆነ እና ከእግዚአብሔር ቃል በቀር ደግሞ ሌላ መናገር ስለማልችል ስለማይፈቀድልኝም ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቋንቋ ነው የምጠቀመው። መጽሐፍ ምን አድርጓል ነው የሚለው? ስላንቀላፉት ታውቁ ዘንድ ይላል እና ተስፋ ያላቸው ሰዎች አንቀላፍተዋል ይላል። ስለዚህ ተስፋ አላችሁና ተስፋ እንደሌላቸው እንዳታዝኑ ይላልና ምንድነው ይሄ ተስፋችን? ተስፋ እያለ የሚያወራው ነገር ምንድነው? እግዚአብሔርን በብዙ ነገር ተስፋ እናደርገዋለን። ተስፋ ይፈጽማል ያልኳቸው አካል ነው። ነቢዩ ኢሳይያስ 700 ዓመት በፊት ድንግል ጸንሳለች ወንድ ልጅም ትወልዳለች አለ። ተፈጸመ ጊዜ ጠብቆ። ይገርማል። እግዚአብሔር ተስፋን ይሰጣል። የዘገየ ቢመስልም ሁሉ ይፈጸማል። ስለ እነኚህ ልጆቻችን ቢሆን ስለ እኛ በክርስቶስ ኢየሱስ ስለሚያምኑ ሁሉ በዓለም ዙሪያ ላሉ ለሚያምኑ ሁሉ የቀረበ ተስፋ አለ። እየተፈጸመ ነው፣ ደግሞ የሚፈጸም አለ። ለትልቁም ተስፋ እናረጋለን፣ ለትንሹም ተስፋ እናረጋለን። እግዚአብሔር የተስፋ አምላክ ነው፣ አያሳፍርም። እግዚአብሔር ቸር ነው። እግዚአብሔር ትልቅ ነው። እግዚአብሔር ታማኝ ነው። እግዚአብሔር የነበረ እኛም ሳንኖር የነበረ አሁንም ያለ ደግሞም ለዘላለም የሚኖር ነው። ስለዚህ አምላክ ነው የምናወራው። ተስፋ እንደሌላቸው ምን እንዳትሉ
እንዳታዝኑ እና እግዚአብሔር እዚህ ምድር ላይ ስንገባ ስንወጣ ላለው ነገር ተስፋ እናደርገዋለን። በሁሉ ነገር እግዚአብሔርን ተስፋ እናደርገዋለን። ግን እግዚአብሔር ደግሞ እዚህ ምድር ላይ ላለፈው ካለው ደግሞ አለ ከምንለው ነገር ደግሞ ላለፈ ለትልቅ ነገር ደግሞ እግዚአብሔርን ተስፋ እናደርገዋለን። ኢተርኒቲ የሚባል ነገር አለ፣ ዘላለም የሚባል ነገር አለና እግዚአብሔርን ተስፋ እናደርገዋለን። ለቅሶ ቤት እንደዚሁ ተቀምጠን ሜንሽን ያረኩት ነበር። እኔ እምፈራው እምደነግጠው ልጅ ሆኜ እያደግኩ መጽሐፍ ቅዱስን ከማወቄ በፊት በጥሩ ሃይማኖት ነው ያደግኩት። ግን እማልወዳት ነገር ሞት የምትባለዋ ሰውየው ጎረቤት ሞተ ከሚለው አልፎ ዘመድ ሞተ ከሚለው አልፎ የሚመጣ ድባብ አለ የሚያሳዝን። ስለዚህ ሁልጊዜ ነፍሱ ትወጣለች ይባላልና የት ይሄዳል ይሄ ሰው? ነፍሱ ወዴት ነው የምትሄደው? ከዚህ ቀጥሎ ወዴት ነው የሚለው እሱ የሚያሳስበኝ ጉዳይ ነበር እና የሚያስፈራኝ እና ስለ ሰውየው ብቻ ሳይሆን ነገ እኔም ተከታይ ስለሆን ሰውየው ብቻ ሳይሆን እኔም ስለምቀጥል እኔ እስከዚህ እንደዚሁ የኔ ስተራ በመጣ ጊዜ ወዴት ነው የሚሄደው? ይሄ በጣም ወሳኝ ነገር ነው፣ ወሳኝ ጥያቄ ነው። እያንዳንዱ ሰው ቆም ብሎ መመለስ ያለበት ነው። ለራሱ ብቻ ሳይሆን ለልጆቹ፣ ለቤተሰብ፣ ለወዳጅ፣ ለሌላው። ምክንያቱም መጽሐፍ ቅዱስ ያለንበትን ሕይወትና እግዚአብሔርን ተስፋ ማድረግ እንዴት ያነጻጽረዋል መሰላችሁ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆንን ከሰው ሁሉ ይልቅ ምስኪኖች ነን አይልም? በዚህች ሕይወት ብቻ ተስፋ ያደረግን ክርስቶስን ተስፋ ያደረግን ከሆንን ከሰው ሁሉ ይልቅ ምስኪኖች ነን ይላል። እና 50 ዓመትም ቆይቼ 70 ዓመትም ቆይቼ 90 100 ዓመት ግን ከዛ በኋላ ኢተርኒቲ ይባላልና ዘላለም ይባላልና ምን ሆናለሁ? ያው የተለያዩ ነገሮች ይባላሉ እንዳመጣጣችን እንዳስተዳደጋችን። ጓደኞች እንደሚነግሩን ያው የነገረችን ሰራተኛ እኛ ያው ነፍሱ አሁን የጎረቤት አንድ ጊዜ አርፎ ወደ ሰማይ ትሄዳለች። መላእክት ደጃፍ ላይ ይጠብቃሉ። 2 መላእክት ይቀበሏል። ሚዛን አለ፣ በር አለ። ሚዛኑ ላይ ጥሩ ጥሩ የሰራው ስራ በአንድ በኩል ይመዘናል፣ ክፉ ክፉ የሰራው ስራ ደግሞ በአንዱ ይመዘናል። ከዛ በኋላ በሩን ይከፍቱና ቀጭን የላም ጭራ አለ። በአንድ በኩል ቀዝቃዛ በረዶ ውሃ ነው፣ በዛኛው በኩል ደግሞ እሳት አለ። የሰራው ስራ መልካም ከሆነ ሚዛኑ ከደፋ በዛ ጭራ ይሄድና መንግስተ ሰማይ ይገባል። ካልሆነ ግን ወይ ወደ እሳቱ ወይም ደግሞ ወደ በረዶ አቃጠለኝ አቃጠለኝ ሲል ከዚህ አውጥቶ መላእክት ወደዛ ይጨምሩታል። ከበረዶ ደግሞ አውጥቶ ደግሞ በረደኝ በረደኝ ካለ ደግሞ ወደዚህ ቀዘቀዘኝ ካለ ደግሞ ይወረውሩታል። እንደው ይሄ ተስፋ ብንይዝ ምን ይባላል መንጌ? እና የሚያሳስበኝ እኔ እንግዲህ ከዛ በኋላ የምሰጠው ምጽዋትም ሚዛን ለማስተካከል ነበረ። እግዚአብሔር በቸርነቱ ግን ኢየሱስ ክርስቶስን ለሞት አሳልፎ ስለሰጠ በደላችንና ኃጢአታችን ምኑ ከምኑ ጋር ይደፋዋል እንጂ ሚዛኑ እንዴት ያስገባናል? ግን በክርስቶስ ኢየሱስ በማመን ግን ወደ እግዚአብሔር መንግሥት መግባት ስለተቻለ ይሄ ያጽናናል። ይሄ ተስፋ አለ። ለዚህ ሕይወት ብቻ አይደለም ምናምነው፣ ዘላለም የሚባል አለ። ዘላለም የሚባል አለ። አሁን ሞት የሚባል እግዚአብሔር ለምን ይሄ ሆነ፣ ለምን ያሆነ፣ እንዴት የሆነ ሞት የሚባለው በቃ በአንዱ በአዳም አለመታዘዝ ምክንያት ወደዚህ ስለገባ አሁን ሞት የምናስቀረው አይደለም። ግን ኢየሱስ ክርስቶስ መጥቶ ስለ እኛ ሞቶ ሞትን በትንሣኤ ስለሻረ የትንሣኤ ተስፋ ግን አለን። ሞት ግን የዓመታት ጉዳይ አንድ የመቀዳደም ለምን በዚህ ዓመት ሆነ በእንደዚህ ዓመት ለምን ረዘመ አጠረ የሚለው ካልሆነ በቀረ ከዚህ ቤት የሚተርፍ እንደሌለ ሁላችን እናቅ የለም እንዴ? የጊዜ ጉዳይ ካልሆነ በቀረ እግዚአብሔር ግን ልጁን ሰጠና በልጁ በክርስቶስ ኢየሱስ አማካይነት ይህ ትልቅ ተስፋ ሰጥቶናል። ተስፋ አለ፣ የትንሣኤ ተስፋ አለ።
የዘላለም ሕይወት ተስፋ አለ። አንድ ጊዜ አንድ ባልና ሚስት በፋይናንሻሊ በጣም ተቸገሩ። ከዛ ቀደም ተቸግሮት የማያውቁ ለቤት ኪራይ የሚከፍሉት፣ ለምግብ፣ ለልጆቻቸው ትምህርት ቤት እና መጨረሻ ላይ ተማክረው ባለጠጋ ዘመድ ስለነበራቸው ወደሱ ሄደህ ብትጠይቅ፣ እሱም አዎ እኔም ሄጄ ብጠይቅ እሱ ሊረዳን ይችላል ብለው በብዙ ተስፋ ባልየው ሄደና እንደምንም ጊዜ ወስዶ አስረዳው። ቤቱ ሄዶ ቼክ ጻፈና ምንም ችግር የለውም አለ። ግን ቤት ሄደህ ነው የምትከፍተው እና ይሄንን እንዳደረኩልህ ደግሞ ለማንም እንዳትናገር ብሎ ሰጠው። ፖስታውን ተቀብሎ ቼኩን ይዞ ሄደ። ቤት ገባና ቼኩን ከፈተ። ከዛ ደነገጠ። ኩው ብሎ ሲደነግጥ ሚስቱን ታያለች። ስትል የጠበቀው ብዙ ነበር፣ የጠበቀው ትልቅ ነበር። የሰጠው ግን ለአንድ ወር የቤት ኪራይ የሚሆን ብቻ ነበር። ከባለጠግነቱም ጋር አይገናኝም፣ ሰውየውም ካለበት ችግር ጋር አይገናኝም። ምን ነው ክው አልክ ስትለው ይሄን ብቻ ሰጠኝ ብሎ አሳያት። ማለት ብቻ የምትለዋ መጽሐፍ ቅዱስ ሲናገር ለምን ብቻ? ለዚህች ሕይወት ብቻ ጌታን ካመንን ከሰዎች ሁሉ ይልቅ ምንድነን ይላል? ምስኪኖች ነን ይላልና ክርስቲያን ተስፋ አይቆርጥም ሲባል ክርስቲያን ተስፋ አይቆርጥም የሚለው ምሳሌም ላይ አልተጻፈም፣ ራእይም ላይ የለም። ኮንሰፕቱ ግን ምንድነው? ክርስቲያን በተስፋ የተባረከ ነው። የተባረከ ተስፋ አለ። መንግስቴ ሰብሌ የተባረከ ተስፋ አለ። ትልቅ ተስፋ አለ። ይሄ መጨረሻችን ቢሆን ኖሮ ምን ይውጠን ነበር? እና እስከዚህ ድረስ ነበር ጌታን ምናምነው፣ እስከዚህ ድረስ እና እቺ መጨረሻችን ብትሆን እዚህ ምድር ላይ ያለን ኑሮ መጨረሻችን ለዚች ብቻ እና ሞትን በልጁ በክርስቶስ ኢየሱስ ትንሣኤ የሻረልን ጌታ ይባረክ። ትንሣኤ የሚለው ቃል ተስፋችን ነው እና ይሄ ትንሣኤ ቃል የምንም ቋንቋ አይደለም፣ የወንጌል ቋንቋ ነው። የጌታችን ኢየሱስ ክርስቶስ ነው ትንሣኤ የሚለውን ኢንትሮዲዩስ ያደረገው። መጨረሻው ሞት ነበር፣ ግን ከሞት በላይ ተስፋ አለ። ከሞት በላይ ተስፋ አለ። የእግዚአብሔር ሰው ቦንኬ አንድ አካባቢ የነበረ ሰው ወደ አንድ ሃይማኖት በዓል ወደ አገር ወደ ሩቅ ምስራቅ ሄዶ አክብሮ ተመልሶ በጣም ኢምፕረስድ ሆኖ መጣ። በጣም ተደንቆ አቤት አለው። ምንድን ያስደነቀህ አለው። የኛ የሃይማኖት መሪ መቃብሩ፣ ውበቱ፣ የከበረው ድንጋዩ፣ ወርቁ ብሎ ይኸውልህ አለው። እኔ ግን ምነግርህ ኢየሱስ መቃብር የለውም። መቃብሩ ባዶ ነው። ባለ ባዶ መቃብር ጌታ ያለን እና የኢየሱስ ክርስቶስ መቃብር ባዶ ነበር። አሁንም ያሉ መቃብር ለጊዜው ነው። መቃብሩ ለጊዜው ነው። ባዶ የሚሆንበት ሰዓት ይመጣል። ለምን? ኢየሱስ ክርስቶስ ከሙታን ስለተነሳ በክርስቶስ ኢየሱስ ለሚያምኑ ሁሉ ደግሞ ትንሣኤ ስለሚጠብቅ የተባረከ ተስፋ አለ። የተባረከ ተስፋ አለ። ይህ መጨረሻ አይደለም። ተስፋ ሲባል ግልጽ ለማድረግ እነኛ 5 ተስፋዎችን ዘርዝሬ ላስረዳና ልጨርስ። ተስፋ እንዳላቸው የመጀመሪያው በዚህ ተስፋ ውስጥ ያለን ነገር ምንድን ነው? አንደኛ በክርስቶስ ኢየሱስ ያመኑ ከዚህ ዓለም ከሰውነታቸው የተለዩ ጊዜ ወዲያውኑ ከጌታ ጋር ነው የሚሆኑት። ይሄ ሰውነት መኖሪያ ነው፣ ድንኳን ነው፣ እዚህ ምድር ላይ የምንቆይበት ነው። ውስጠኛው ሰው ግን ይሄዳል። ነፍሱን እንበለው መንፈሱን እንበለው፣ ውስጠኛው ሰው ግን ይሄዳል። ይሄ እያንዳንዱ ሰው ይመንም አይመንም ሃይማኖት ይኑረውም አይኑረው ውስጡ የሚያውቀው ሰው ዘላለማዊ ስለሆነ ዘላለማዊ መሆኑ ውስጥ ያውቃል። ኢተርኒቲ የሚባል ማለቂያ የሌለው ሺህ ጊዜ ሺህ ሰዓት የሌለበት ደቂቃና ሰዓት የሌለበት ኢተርኒቲ አለ። ከሱ ጋር እቺ አሁን ምንኖራት ኑሮ 90 ዓመት ብቻ ትባላለች። እና የስ ከባድ የልብ ስብራት ነው ይሄ ነገር፣ ቀላል አይደለም። ግን ከዚህ ትልቅ ተስፋ ጋር ደግሞ ካስተያየ ነው ብቻ ውስጥ ነው ያለችው። ብቻ የምትባል ብራኬት ውስጥ ነው ያለችው። እዚህ ምድር ላይ ያለናት ሕይወት ብቻ ትባላለች።
ጌታ ኢየሱስን ምናምነው ለዚህች ሕይወት ብቻ የምትባል ጊዜ ውስጥ ነው ያለነው። ሁላችንም እዚች ብራኬት ውስጥ ነው ያለነው። ሌላ ትልቅና ዘላለማዊ አለ። እግዚአብሔር ከዚህ ምድር ያለፈ አይቶልናል። እና አንዱ ምንድነው? ከጌታ ጋር አሁኑኑ። ያ ማለት ታስታውሳላችሁ፣ ኢየሱስ ክርስቶስ ሲሰቀል ከግራና ከቀኝ ነበረው አንዱ ወንበዴ እባክህ በመንግሥትህ አስበኝ አለው። ዛሬ በገነት ከኔ ጋር ታድራለህ አለው። እግዚአብሔር ይመስገን። ዛሬ በገነት ከኔ ጋር ታድራለህ። ዛሬ ነው ያለው። እስጢፋኖስ የተወገረ ጊዜ ብዙዎቻችን የምናውቀው ሐዋርያት ሥራ ምዕራፍ 7 ላይ ኢየሱስ ክርስቶስ ተነስቶ ነው የተቀበለው ወዲያውኑ። ስለዚህ የሆነ መቆያ ቦታ አይደለም ያለው። በክርስቶስ ኢየሱስ የሚያምኑ ወዲያውኑ። ለዚህም ነው ጳውሎስ ከጌታ ጋር መሆን ይሻለኛል ያለው። ኦፕራና ዲቦራ ያው አሁን ያሉት ከጌታ ጋር ነው። ቦዲ ክቡር ነው፣ እናከብራለን። ድንኳን ነው። ለዚህ ደግሞ መጣሉ የተሰጠ ተስፋ አለ። ስለዚህ አንዱ ተስፋችን አሁን ተስፋ አለን ስንል ከጌታ ጋር አሉ። ኦፕራና ዲቦራ ከጌታ ጋር ናቸው። በክርስቶስ ኢየሱስ አምነው ከጎናችን ያጣናቸው ወላጆች፣ ልጆች፣ ወንድሞች፣ እህቶች ሁሉ ከጌታ ጋር ናቸው። ሁለተኛ ተስፋ ስንል ተስፋችን ውስጥ የጌታችን የኢየሱስ ክርስቶስ መምጣት አለ። ይመጣል። ኤኒ ታይም ይመጣል። ታጅቦ ይመጣል። በመልአክ ድምፅ ይመጣል። የሚመጣበት የመጀመሪያው ወሳኙ ሙሽሪት የሆነችውን ቤተ ክርስቲያን መምጣት ወዳለበት ደረጃና ሬዲ እስክትሆን እየጠበቀ ነው። ሰርግ ሰዓት ሙሽሪት የተዘጋጀለት ጸጉሯ ይባላል፣ ምኗ ይባላል። እንግዲህ ያለው ፕሮሰስ ሁሉ አለ። ልብሷ ሁሉ ለዛሽ ቀን፣ ለሰርግ ቀን፣ ለዛሽ ሰዓት ዝግጁ እንድትሆን ቢዚ የሚሆኑ አሉ። መንፈስ ቅዱስ ቤተ ክርስቲያንን በማዘጋጀት በጣም ቢዚ ነው። አሁን እያስዋበ ነው፣ እየቀየረ ነው፣ ነፃ እያወጣ ነው። ሙሽራው ይመጣል። ሙሽራው ለምን ይመጣል ከተባለ ሙሽሪቱ ቤተ ክርስቲያን ናት። ቤተ ክርስቲያን ደግሞ ሕንፃ አይደለም፣ ግንብ አይደለም። በክርስቶስ ኢየሱስ የሚያምኑ እነሱ በአንድነት ሙሽሪት ይባላሉ፣ ቤተ ክርስቲያን ይባላሉ። ስለዚህ በሚያምኑቱ ሊደነቅ የእርሱ የሆኑትን ሊወስድ ጌታችን ኢየሱስ ክርስቶስ ይመጣል። ይሄ መጽሐፍ ቅዱስ የተባረከ ተስፋችን ይለዋል። የተባረከ ተስፋ አለን። አሜን። የተባረከ ተስፋ። እግዚአብሔር አምላካችን የተስፋ አምላክ ነው። ትልቅ ተስፋ አለን። ከዚህ ምድር ያለፈ ትልቅ ተስፋ አለ። ሶስተኛው በዚህ ተስፋ ውስጥ የሰውነት ትንሣኤ አለ። ጌታችን ኢየሱስ ይመጣል ከመባሉ ጋር አብሮ ፓኬጅ ውስጥ ያሉ ነገሮች አሉ። አንዱ ምንድነው? ሰውነት አንድ ሰው በጌታ አሁን ያመነ ሰው ከዚህ ዓለም ሲለይ አሁን እንደሆነው በመንፈስ ወደ ጌታ ይሄዳል። ሰውነቱ ግን እዚህ ምድር ላይ ይቀራል። ግን ለዚህም ሰውነት ቢሆን ተስፋ አለን ይላል መጽሐፍ ቅዱስ። እኛም ብንሆን እዚህ ምድር ላይ ያለን ጌታ የመጣ ጊዜ ይሄ የሚበሰብሰው የማይበሰብሰውን ይለብሳል ይለናል። የሞቱ ደግሞ ይሄ አካል ደግሞ እንደገና ይነሳል ይለናል። እግዚአብሔር ይመስገን። ሰው ልጅ በሰውነት ውስጥ እንዲኖር ስለሆነ ኦሪጂናሊ መጀመሪያም የተፈጠረው ለሰውነትም እግዚአብሔር ተስፋ አለው። ስታንዳርዱ የሰውነቱ ስታንዳርድ መጽሐፍ ቅዱስ ሲናገር ፊልጵስዩስ 3 መጨረሻ ላይ የክርስቶስ ኢየሱስ ከሙታን ከተነሳ በኋላ ያለውን ያንን አካል ይመስላል ይለናል። ስለዚህ የማይበሰብስ በሽታ የማይነካው ሞት የሚባል የማያውቅ የሞት ቋንቋ እዚህ ጋር ነው የሚያበቃው። እዚህ ምድር ያበቃል። ሞት የሚባል ወደ ማንሰማበት ዓለም ውስጥ እንገባለን። አሁን ለሞት ስላልተፈጠርን አሁንም እንኳን ወደ ጌታ እየሄዱ እንደሆነ እያወቅን እየተረዳን እናዝናለን። ለምን ለሞት አልተፈጠርንም? ግን እንደዚህ አይነቱ ሜሞሪያል ሰርቪስ የሚቀርበት ዓለም ውስጥ እንገባለን። የቀብር ስነ ስርዓት የሚባልበትም ይቀራል። ዘላለማዊ የሆነ ሰውነትን ደግሞ እንለብሳለን። ይሄ ደግሞ ተስፋችን ነው። ተስፋችን ነው። ከዚህ ጋር አንቀላፍተው ስላሉ ታውቁ ዘንድ የሚለው መንግሥቴ ሰብሌ ስሙኝ። ቀጥሎም የሚለው አንደኛ ተሰሎንቄ ምዕራፍ 5 ስለዚህ አሁን ያጣናቸውን ወገኖች፣ ወንድሞች፣ ቤተሰብ፣ ዘመድ ሁሉ እንተያያለን፣ እንገናኛለን እኮ ነው የሚለው። እንገናኛለን ይላል። መታየት አለ፣ እናያቸዋለን። ተስፋ እንደሌላቸው እንዳታዝኑ። ተስፋ የሌለው ሰው ምንድን ነው? በቃ ይሄ መጨረሻው ነው፣ መጨረሻ በቃ ይሄ ነው መጨረሻው። ኖ ተስፋ አለን። ከዚህ ያለፈ ተስፋ አለን። አሁን ከምናየው ያለፈ ተስፋ አለን። ይሄ መጽሐፍ ቅዱስ አሁን አይደለም የተጻፈው፣ ለእናንተም አልተጻፈም። ለአሁን የነበረ ነው።
የሚቀጥል ነው። አሁንም አዲስ አቀናብረን ምን ሰብከው ስብከት የለም። ይሄ እውነት ነው። ይሄ የወንጌል እውነት ነው። በምቹም ጊዜ ይሰበካል፣ አለምቹም ጊዜ ይሰበካል። በሐዘንም ጊዜ ይሰበካል፣ በደስታም ጊዜ ይሰበካል። ይሄ እውነት ነው። እግዚአብሔር እውነተኛ አምላክ ነው። እውነተኛ አምላክ ትልቅ ነው፣ አይፈራም። ስለኛ ሲል እንደው ፈርቶ እየዋሸ የሚያጽናና ነገር የለውም። እውነቱ እውነት ነው። ይነሳሉ፣ እንነሳለን። እንገናኛለን ካለ እንገናኛለን። እግዚአብሔር ሰው እኮ ለምንድን ነው የሚዋሸው? ስለሚፈራ እኮ ነው የሚዋሸው። ስለማይችል ይዋሻል። እንዳያረጉብኝ። እግዚአብሔር ለምን ይዋሻል? ትንሣኤ ካለ ትንሣኤ አለ ይላል። በበደላችንና በኃጢአታችን ሙታን የነበርን ጊዜ እኮ ሙታን ለማለት እግዚአብሔር አልፈራም። በኃጢአታችሁና በበደላችሁ ሙታን ናችሁ ብሏል። እግዚአብሔር እንደዛ ነው፣ ጻድቅ ነው። ግን ደግሞ በክርስቶስ ኢየሱስ ደግሞ ሥራ ሰርቶ ስለ ኃጢአታችን ደግሞ የሚሆነውን ዋጋ ደግሞ ከፍሎ ይኸው በልጄ እመኑ ደግሞ በዘላለም ሕይወት ትኖራችሁ ሲል እግዚአብሔር እውነት ነው። ወደፊት ትንሣኤ አለ። ኢየሱስ ክርስቶስ ይመጣል ቢሆን ደግሞ ያለፉት በአካል ደግሞ በክርስቶስ ኢየሱስ ከመምጣት ጋር ባለው ትንሣኤ ደግሞ እርስ በርሳችን እንተያያለን ሲል ደግሞ እውነት ነው። እንተያያለን። ይሄ ሰው ቃል ሳይሆን የእግዚአብሔር ቃል ስለሆነ እግዚአብሔር እውነተኛ አምላክ ስለሆነ ከተስፋችን አንዱ ከፓኬጁ አንዱ እርስ በርሳችን ምን እንላለን? እንገናኛለን። በክርስቶስ ኢየሱስ ያመነች ምድር በጣም አጭር ዕድሜ ያላት ምድር ናት። ሰማይና ምድር ያልፋል። ኢየሱስ ጌታ ነው። አምስተኛ ከጌታ ጋር ነው ለዘላለም የምንኖረው። ጌታ ሀብታችን ነው። ጌታ ርስታችን ነው። መንግስተ ሰማይ የሚያሰኘው የጌታ መገኘት ነው። ጌታ ነው። አንደኛ ተሰሎንቄ ምዕራፍ 4 ያነበብኩላችሁ ላይ ከጌታ ጋር ለዘላለም እንኖራለን በዚህ ቃል ተጽናኑ ይለናል። ስለዚህ ስናጽናና በእውነት ነው ከጌታ ጋር። ጳውሎስ ከጌታ ጋር መሆን ይሻለኛል ያለው ቢሆን ከጌታ ጋር መሆን ይበልጣል። ኢየሱስ ክርስቶስ ጌታ ነው። እሱ አለ ከጌታ ጋር እሱ ባለበት ሰላም ስላለ፣ እሱ ባለበት ደስታ ስላለ የተከፈለው ዋጋ ሁሉ የጌታ እንድንሆን ስለሆነ ለጌታ ሃሌሉያ። የእግዚአብሔር ሰው ስሚዝ ዊግልስወርዝ የምታውቁት ጋርስ ጀነራል ተብሎ የሚታወቅ 19 መጀመሪያዎቹ የነበረ የእግዚአብሔር ሰው በሱ እጅ በአገልግሎቱ ብዙዎች ተፈውሰዋል፣ ድነዋል። ግን ደግሞ አንዱ የሚታወቀው በሱ እጅና በጌታ በኢየሱስ ክርስቶስ ስም ከሙታን ብዙዎች ተነስተዋል እና ተነስተዋል። አንድ ቀን የራሳቸው ሚስት ታርፋለች እና አይሆንም ብለው ጸልያሉ። ያው አገልግሎታቸው ኤክስትራኦርዲነሪ ነው፣ ደግሞም ኦድ ነው። የሞተ ሰው ሲያስነሱ ሜቢ አንቀው ግድግዳ ላይ ሰቅለው ይሆናል። በኢየሱስ ስም ተነስ የሚሉት ለሰው አይመችም፣ ግን በጌታ በኢየሱስ ስም ውጤት ያዩና የአፖስትል ኦፍ ፌዝ ተብሎ የሚታወቁ የእግዚአብሔር ሰው ናቸው። ሚስታቸው ስትል እሷም ጸለዩላት እና ግድ ብለው በጌታ በኢየሱስ ሲሉ ነቃች፣ ተነሳች። ስሜዝ አለች። ጌታ ጋር እኮ ነኝ፣ ጌታ ይፈልገኛል ብላ ስማይል ሆና እንደተረበሸች ሰው እንደረበሻት ደንግጦ ጸልዮ መለሰ። ከጌታ ጋር ቀጠለች። ሜቢ አሁን ብንቀሰቅሳቸው ብዙ የሞቱ ለምንድን ነው የምትረብሹን እኮ ነው የሚሉት። ከጌታ ጋር መሆን በመሻል ጌታ ሆይ ሰማይ አሳየኝ፣ አንተን አሳየኝ ብላችሁ ከጸለያችሁ አትመለሱም እና ጸሎት መጠንቀቅ ያስፈልጋል። ይሄ አንዳንድ ጊዜ መንግስተ ሰማይ አየን ብሎ የሚመጡ አሉ። ግን ስለ ጋራጅ፣ ስለ ግራውንድ ፕላስ 1 2 ስለ እነሱ አይደለም ማውራው። መንግስተ ሰማይ ትልቁ መንግስተ ሰማይ የሚያሰኘው ጌታ ነው። ጳውሎስ ትንሽ ቀምሶ ሶስተኛ ዓለም ስላየው ሰው ልንገራችሁ፣ በቃላት ሊገለጽ የማይችል በሰው ቋንቋ እንዲህ ላስረዳው ማልችል ነገር ነው የተመለከትኩት ይላል። ኢየሱስ ጌታ ነው። በጌታ ዘንድ መሆን መልክ። ለዚህ ነው ጳውሎስ እያሰላ እኛ እዚህ ለመኖር ነው የምንጋደለው። ጳውሎስ ከጌታ ጋር ይሻለኛል፣ ግድ ሆኖብኝ ነው እዚህ ወንጌል መስበክ፣ ግድ ሆኖብኝ ነው እናንተን ማገልገል እንጂ ለእኔ ከጌታ ጋር መሆን ይሻለኛል ብሎ የጨረሰ ሰው ነው። ኢየሱስ ጌታ ነው። ሲጨርስ ደግሞ ሰዓቱ ደግሞ ሲደርስ ደግሞ ጨርሻለሁ ብሎ ተሰናብቶ የሄደ ነው።
ሰላም ሁኑ ወደ ጌታዬ የጽድቅ አክሊል ይጠብቀኛል እያለ ነው ሄደው። እግዚአብሔር ይመስገን። መንግስቴ ሰብሌ ከጌታ ጋር ናቸው፣ ሚሻል ጋር ናቸው። እዚህ ምድር ላይ ልጆቻችን ብንል እንደ ልጆች ወላጆች ነን፣ ሁላችንም ፊል አድርገናል። ልጄ ልጄ ልጄ። ግን እዚህ ምድር ላይ የኛ የሆነ ምንም ነገር የለም። ሁሉም የጌታ ነው፣ ከጌታ ተቀብለን ነው። ሕይወታችን ቢሆን ልጆቻችን ስቲዋርድስ ነን፣ አደራ ተቀባዮች ነን። ልናገለግል ያለ ነው። መጨረሻ ለጌታ ብቁ ልናረግ ነው። ስለዚህ ወደ ጌታቸው የሄዱት በጌታ ሆነው የሚሞቱ ብፁዓን ይላል። የሚያሳዝነን ብዙ ነው። በዚህ እድሜ መሄዳቸው ብዙ ያሳዝነናል። ግን ተስፋው ሐዘናችን ግን ይበልጣል። እሱን አልዋሽ። የልብ ስብራቱ ቀላል አይደለም። ስናሰላው ግን ያለን ተስፋ ትልቅ ነው። ዘላለምን ከ70 ዓመትና 9 ዓመት ጋር አናነጻጽረው። እናዝናለን። መጽሐፍ ቅዱስ እንዳታዝኑ አላለም። እኔም ደግሞ እንዳታዝኑ አይደለም ብለው። ሐዘናችን ግን ተስፋ እንዳለው ተስፋ አለን፣ ሆፕ አለን። እግዚአብሔር ይመስገን። ለእነኚህ ልጆች ብቻ ሳይሆን ለሚሰሙ ሁሉ፣ ለሚያደምጡ እኔ ረዥም ዓመት እንዲሁ ከመኖር እንደው ሰው ሁሉ ኢየሱስ ክርስቶስን ቢያውቅ ከዚህ ከሞቴ በኋላ ምን ሆናለሁ የምትለው ሰው ሁሉ ጥያቄ መልስ አግኝቶ ዓለም ቢያልቅ ደስ ይለኛል። ኢየሱስ ክርስቶስን ማወቅ ትልቅ በረከት ነው። ልጁ ያለው ሕይወት አለው። ልጁ ያለው ተስፋ አለው። እኛንን እዚህ መበርታት ያለብን፣ እኛንን ሌላ ኃላፊነት ያለብን። ልጅ አላችሁ እናንተ። ልጃችሁ እልፍ ያርግላችሁ። እግዚአብሔር እልፍ አድርጎ ይባርካችሁ። እግዚአብሔር የዘላለም አምላክ ያጽናናችሁ። ለሚሰሙት ሁሉ እግዚአብሔር የዘላለም አምላክ ያጽናና። አንድ ጊዜ በእግሮቻችን ቆመን ለዚህ ቤተሰብ መጽናናት እንጸልያለን። ፓስተር ጆኤልን ወደዚህ ስፍራ ጋብዝና በሰማነው የእግዚአብሔር ቃል መጽናናት እንዲሆን እግዚአብሔር በሁሉ እንዲከብር በጌታ በኢየሱስ ክርስቶስ ስም ከፓስተር ጆኤል ጋር ሆነን እንጸልያለን። የእግዚአብሔር ስም የተባረከ ይሁን። እንግዲህ ተስፋችንን የሚያድስ የእግዚአብሔር ቃል መጥቷል። እግዚአብሔር ይባረክ። እግዚአብሔር ይባርክ ፓስተር። እንግዲህ ይህን የሚያክል የእግዚአብሔር ቃል ከሰማን የእግዚአብሔር ቃል የሚመጣው ወይንም ደግሞ የእግዚአብሔርን ቃል ፓስተር በዚህ ስፍራ ላይ እንዳነበበው በዚህ ዓለም እንዳሉ ሰዎች ወይም ተስፋ እንደሌላቸው ልጆች እንዳታዝኑ የሚለው ሐሳብ አንደኛ ሳሙኤል ምዕራፍ 30 ላይ ካለው የእግዚአብሔር ሐሳብ ጋር በጣም የሚስማማ ሆኖ ስላገኘሁት እሱን አነብና እንጸልያለን። እግዚአብሔር ይባረክ። እንግዲህ በዚህ ያለን ሁላችን ቤተሰብ፣ ወዳጆች፣ ጓደኞች ይህንን ቤተሰብ ለማጽናናት በዚህ ስፍራ ተገኝተናል። የሚያጽናና ደግሞ የእግዚአብሔር መንፈስ፣ የእግዚአብሔር ቃል ኃይል ነው። የእግዚአብሔር ቃል መጥቷል። መጽሐፍ ሲናገር ቃሉን ላከ ፈወሳቸው ይላል። ይሄ ቃል ወንድሜን፣ እህቴን፣ ቤተሰብ፣ ወዳጆችን ሁሉ በጌታ በኢየሱስ ስም ልባቸውን ይፈውስ። እግዚአብሔር በቃሉ ኃይል ጉልበትን ይስጣቸው። የሆነው ነገር ከባድ ነው። ነገር ግን የእግዚአብሔርን ቃል ከሰማን በኋላ በኤፌሶን ምዕራፍ 6 ላይ ሐዋርያው ጳውሎስ እንግዲህ ነው ያላቸው በጸጋው ወይንም በችሎቱና በኃይሉ የበረታችሁ ሁኑ ይላል። ቅዱሳን ወንድማችን መንጌ፣ ባለቤቱ፣ ቤተሰቦች ሁሉ በሰማችሁት የእግዚአብሔር ቃል ልትበረቱ ግድ ነው። እግዚአብሔር ብርታትን ይስጣችሁ። ዳዊት ሲናገር ወይንም ደግሞ ስለ ዳዊት ሲናገር ቁጥር 6 ላይ አነብና ሁላችንም ከልባችን ጸሎት እናደርጋለን ለዚህ ቤተሰብ። እንደዚህ ይላል። ምናልባት ሁላችሁ የምታውቁት ታሪክ ሊሆን ይችላል። መጽሐፍ ቅዱስ
የዳዊት ሁለት ሚስቶቹ ኢዝራኤላዊት ከናዊቱ የቀርሜሎሳዊ ናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበር። ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ ይላል። በዚህ ቦታ ላይ የእስራኤል ሕዝብ ወይም የእስራኤል መሪ ከባድ ሐዘን ችግር ገጥሟቸዋል። መማረክ፣ አገራቸው መቃጠል፣ ሚስቶቻቸው መማረክ፣ ብዙ ሐዘን እንደ ንጉሥ እንደ መሪ በቤታቸው በአገራቸው በንጉሡ ቤት ውስጥ ደርሷል። ነገር ግን መጽሐፍ ሲናገር ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ይላል። እኛ ልባችንን የምናበረታበት የምናውቀው አምላክ አለን፣ የምናውቀው እውነት አለን። ዛሬ እንደ አማኝ የእግዚአብሔርን ቃል እንደሚያውቅ የክርስቶስ ኢየሱስ ብርሃን እንደበራለት ዳዊት በአምላኩ ምን ይላል? ልቡን አበረታ። ዛሬ የዚህም ቤተሰብ ኢንካሬጅ ማድረግ የምፈልገው በአምላካችሁ በሰማችሁት የተስፋ ቃል ልባችሁን አበርቱ። ሊሆን የሚገባው ሆኗል። የሰው ልጅ በዚህ ምድር ላይ ለዘላለም አልተፈጠረም። ይወለዳል፣ ያድጋል፣ እግዚአብሔር በወሰነለት ዕድሜ ከዚህ ምድር ይሄዳል። እኛ ግን በአምላካችን ልባችንን እያበረታን በፊቱ የቀረውን የተሰጠንን ተልእኮ እንድንፈጽም እግዚአብሔር ይፈልጋል። ክብር ለእግዚአብሔር ይሁን። እግዚአብሔር የሚያበረታ አምላክ ነው። ሁላችንም እጆቻችንን ወደዚህ ቤተሰብ ዘርግተን በጌታ በኢየሱስ ስም እንደ ዳዊት እግዚአብሔር ልባቸውን እንዲያበረታ ለተወሰነ ደቂቃ እንጸልያለን። ቅዱሳን እጆቻችሁን ዘርጉ። በእግዚአብሔር የምታምኑ ሰዎች አምላኬ እግዚአብሔር ሆይ ወንድሜን መንጌ፣ እህቴን ሰብል፣ ቤተሰቦቻቸውን፣ ዘመዶቻቸውን አበረታ፣ ኢንክሬጅ አድርጋቸው እያልን እንጸልያለን በጌታ በኢየሱስ ስም። ይሄ የአማኞች ጉባኤ ነው። ይሄ የእግዚአብሔር ቃል የበላይ የሆነበት ጉባኤ ነው። ይሄ የመንፈስ ቅዱስ የሚገዛበት ጉባኤ ነው። መንፈስ ቅዱስ ባለበት በዛ አርነት አለ ይላል። እግዚአብሔር መንፈስ በዚህ ቤት አሁን እለፍ። በዚህ ቤት እግዚአብሔር ይህንን ቤተሰብ እንደገና ጉልበታቸውን ልባቸውን እንድታበረታ ከዚህ በኋላ እግዚአብሔር ሐዘን እግዚአብሔር የልብ ሰዓት ብላት ሳይሆን መበርታት እንዲሆኑ በጌታ በኢየሱስ ስም እንጸልያለን። ወገኖቼ ጸልዩ። እጆቻችሁን ወደ እግዚአብሔር አንስታችሁ ወደ እነሱ ዘርግታችሁ ከጎናቸው ያላችሁ በኋላ ያላችሁ እነሱ ላይ ትከሻቸው ላይ አድርጋችሁ በመንፈስ ቅዱስ የእግዚአብሔርን ቃል ተናገሩባቸው፣ ጸልዩ። እግዚአብሔር ዛሬ የሐዘንን መንፈስ እንደገና ከዚህ በኋላ መበርታት እንዲሆን እንደ ዳዊት ለተጠራበት ነገር በአምላኩ በመበርታት እንደገና ለመነሳት ኃይል እንደሆነለት እንደገና አዲስ ነገር እንዲያዩ እንደገና በአዲስ መንፈስ መጓዝ እንዲችሉ እግዚአብሔር በቀረው ዘመናቸው የሰጣቸውን ተልእኮ በዚህ ምድር መፈጸም ኃይል እንዲሆንላቸው ወገኖቼ ጸልይ በጌታ በኢየሱስ። ኦ የእግዚአብሔር መንፈስ፣ ኦ የእግዚአብሔር ኃይል እለፍ። ክብር ይምጣ፣ ክብር ይለፍ፣ ኃይል ይሁን፣ ብርታት ይሁን፣ ጉልበት ይሁን። በዚህ ከተማ ላይ እግዚአብሔር ሆይ ሐዘንን ከሕዝቡ ላይ እንከለክላለን። ዲፕሬሽንን እንከለክላለን። ተስፋ መቁረጥን እንከለክላለን። በጌታ በኢየሱስ ስም በከተማው ላይ በሕዝባችን ላይ በዚህ ምክንያት ተስፋቸው የጨለመ ወገኖች ሁሉ ተስፋቸው እንደገና ያብብ። በጌታ በኢየሱስ ስም ተስፋችን አንተ ነህ ጌታ ሆይ። በሁኔታዎች የሚወሰን አይደለም። በሞት የሚወሰን አይደለም። በሚሆኑት ሁኔታዎች የሚለካ አይደለም። አንተ ሕያው ተስፋ ነህ። አንተ የዘላለም ተስፋ ነህ። አንተ የክብር ተስፋ ነህ። በጌታ በኢየሱስ ስም ተስፋቸውን አለምልህ። እንደገና ጉልበታቸውን አበርታ። ኦ በመንፈስ ቅዱስ ኃይል መበርታት ይሁን። በመንፈስ ቅዱስ ኃይል እግዚአብሔር ሆይ እንደ ዳዊት ልባቸው ይበርታ። እንደገና ለማመስገን ይበርቱ። እንደገና ለምስጋና አንደበታቸው እንዲከፍቱ እግዚአብሔር መበርታት ይሁንላቸው። እግዚአብሔር ሆይ ልጆቻችን ወደ ጌታ ነው የሄዱት ብለው ልባቸው የሚበረታበት መንፈስ ይውረዳል። ይውረድ ይሄ መንፈስ አሁን ይሄ መንፈስ ያገኛቸው። የከተማችንን ሕዝብ ከነሱ ጋር ያዘኑትን እህቶቼ ወንድሞቼ በዚህ ጉባኤ ላይ ልባቸውን እንደገና እግዚአብሔር አበርታ። የሕዝቡ ልብ አይውደቅ። እግዚአብሔር ሆይ የሕዝቡ ልብ በመንፈስ ቅዱስ ኃይል መበርታት ይሁን ጌታ። በመንፈስ ቅዱስ ኃይል መበርታት ይሁን ጌታ። በናዝሬቱ በኢየሱስ
ጸልዩ ወገኖች። በዚህ ምክንያት በእውነት ነው የምላችሁ የከተማችን ሕዝብ ሁሉ ልባቸው በሐዘን ተሰብሯል፣ ልባቸው በሐዘን ተጎድቷል። ነገር ግን ያው ተስፋ የሆነ ያለ አምላክ በመካከላችን አለ። የሕዝቡን ልብ የሚጠግን የእግዚአብሔር መንፈስ በዚህ ጉባኤ አለ። አሁን በከተማው ላይ ፈውስ ይሁን። አሁን በከተማው ላይ የመጽናናት መንፈስ ይውረድ። መንፈስ ቅዱስ አንተ ለፍ በከተማው ላይ፣ አንተ ለፍ በዚህ ቤተሰብ ላይ፣ በዚህ ቤተሰብ ላይ እንደገና ልባቸውን አጽናን፣ አበርታ እግዚአብሔር። ጉልበታቸውን እንደገና እንደ ኃያል አድስ ጌታ ሆይ። እንደገና እግዚአብሔር እይታቸውን ፈውስ ጌታ ሆይ። ጨለማ ሳይሆን በአንተ ተስፋ ተሞልተው እንደገና እግዚአብሔር ሆይ መነሳት ይሁንላቸው። ጸልዩ ወገኖቼ ለተወሰነ ደቂቃ በጌታ በኢየሱስ ስም በመንፈስ ቅዱስ ጸልዩ። ጉባኤው ሁሉ ቤተ ክርስቲያን ትጸልይ። ቅዱሳን የምናምን ሰዎች ወደ እግዚአብሔር እንጸልይ። በጌታ በኢየሱስ ስም በከተማችን ላይ ፈውስ ይለፍ። በዚህ ቤተሰብ ላይ ፈውስ። በዚህ ቤተ ክርስቲያን ላሉ ምዕመናን ሁሉ እግዚአብሔር ሆይ በሆነው ነገር ልባቸው ላዘለ ሁሉ መጽናናት፣ እንደገና ጉልበታቸው መታደስ፣ እንደገና እግዚአብሔር ሆይ በክርስቶስ ኢየሱስ የመጽናናት አምላክና አባት ሆይ በሚያጽናናው ኃይል ለፍ፣ በዚህ ከተማ ላይ ለፍ። ኃይል ይሁን እግዚአብሔር ሆይ፣ ብርታት ይሁን ጌታ ሆይ፣ እንደ ዳዊት መበርታት ይሁን ጌታ ሆይ። ጠላቶቹን ለማሳደድ ጉልበት እንደሆነ ሕይወታቸው እንደገና እንዲቀጥል ጉልበት ይሁንላቸው፣ ጉልበት ይሁንላቸው። ዳዊት እግዚአብሔር ሆይ ያስጨነቃቸውን ያሳዘናቸው ልባቸውን የሰበረው ለማሳደድ እንደተነሳ ለዚህም እግዚአብሔር ሆይ ቤተሰቦች እንደገና እግዚአብሔር ሆይ በአዲስ ኃይል መነሳት ይሁንላቸው። በመንፈስ ቅዱስ በመርታት በመንፈስ ቅዱስ በመሞላት በአዲስ እግዚአብሔር ሆይ በታደሰ መንፈስ ከዚህ ምሽት ጀምሮ ሕይወታቸውን እንዲቀጥሉ እንዲሆንላቸው ጸልያለሁ። ወገኖቼ በሕይወታቸው እንደገና መቀጠል እንዲሆንላቸው ተናገሩ። እንደገና በአዲስ እይታ በአዲስ ጉልበት መቀጠል ይሆንላቸው። እስኪ ቅዱሳን ሁሉ በእውነት በእግዚአብሔር የሚያምን ሁሉ እግዚአብሔር የምንናገረውን ያጸናል የሚል እጆቹን ወደ እነዚህ ቤተሰብ ይዘርጋና ከኔ ጋር አብሮ እንደዚህ ይላል። እግዚአብሔር ሆይ በክርስቶስ ኢየሱስ ስም በእምነት ወደ አንተ እንቀርባለን። ለዚህ ቤተሰብ እንናገራለን በጌታ በኢየሱስ ስም ከዚህ ምሽት ጀምሮ እንደ ባሪያ እንደ ዳዊት በአዲስ ኃይል እንደተነሳ በመንፈስ ቅዱስ ኃይል እነዚህ ቤተሰቦች በኃይል መነሳት ይሆንላቸው። የሐዘን መንፈስ፣ የሐዘን ኃይል፣ ተስፋ መቁረጥ በጌታ በኢየሱስ ስም ከሕይወታቸው ላይ የተሰበረ ይሁን፣ የተሰበረ ይሁን። ለዚህ ቤተሰብ በአዲስ ኃይል በአዲስ መንፈስ መነሳት ይሁንላችሁ፣ መነሳት ይሁንላችሁ። የልብ መጠገን ይሁንላችሁ፣ የልብ መፈወስ ይሁንላችሁ። ለከተማችንም ለዘመዶች ሁሉ ለዚህ ቤተ ክርስቲያን ሁሉ እንደገና መጽናናት፣ ኃይል፣ መታደስ በኢየሱስ ስም ይሁን፣ በኢየሱስ ስም ይሁን። በአዲስ ኃይል በአዲስ ተስፋ መቀጠል ይሁንላችሁ፣ መቀጠል ይሁንላችሁ። አባት ሆይ እናመሰግንሃል። መታደስ ስለሆነ እናመሰግንሃል። እንደገና በኃይል ለመቀጠል ጉልበታቸው ስለታደሰ አመሰግንሃል። እግዚአብሔር ሆይ በምሽት ሲተኙ በቀን ሲነሱ ያንተን ተስፋ በማየት አዲስ ነገርን በመንፈስ ቅዱስ በመረዳት በልባቸው የሰጣቸውን ራእይ፣ ቢዝነሳቸው የሰጣቸውን ተልእኮ፣ ልጃቸውን እግዚአብሔር ለቤተ ክርስቲያን ለወንጌል ሥራ በኃይል መነሳት፣ በቁጭት በወንጌል ሌላውን ለመድረስ እንዲነሱ በኢየሱስም ኃይል ይሆንላቸው፣ በኢየሱስም ጉልበት ይሆንላቸው፣ በኢየሱስም ጉልበት ይሆንላቸው። በዚህ ሐዘን ምክንያት በከተማው ላይ ያጠላ የሐዘን ድባብ ሁሉ
በኢየሱስ ስም የተሰበረ ይሁን። ለከተማችን ሕዝብ ሁሉ መጽናናት ይሁን፣ ፈውስ ይሁን፣ ተሐድሶ ይሁን። እግዚአብሔር ሆይ ይህንን ሁሉ በልጅ በክርስቶስ ኢየሱስ ስም በዚህ ቤተሰብ ላይ ስላደረግክ እናመሰግንሃለን። እግዚአብሔር በዚህ ቤተሰብ ስለለወጥክ እናመሰግንሃለን። በከተማችን ስላረግክ እናመሰግንሃለን። ስምህ የተባረከ ይሁን በጌታ በክርስቶስ ኢየሱስ ስም። ሁሉም ሰው ለእግዚአብሔር ክብር ያጨበጭባል። እግዚአብሔር ተሐድሶን ጉልበታቸውን ስላደሰ ጌታ ይባርካችሁ። ክብር ሁሉ ለእግዚአብሔር ይሁን። ተስፋችን እግዚአብሔር ነው። የምንተማመንበት ተስፋችን እግዚአብሔር ነው። አሁን ፕሮግራማችንን እንቀጥላለን። የህይወት ታሪክ የምንሰማበት ሰዓት ነው። የህይወት ታሪክ የሚያመጣልን ፓስተር ቤዛ ነው። እሱ ወደዚህ ይመጣና እንደምን አመሻችሁ። አጭር የህይወት ታሪክ አነብላችኋለሁ። ያን ከማንበቤ በፊት ግን ቤተሰቦቻቸው የምስጋና መልእክት ስላስተላለፉ ያን ቀድሜ ያነባለሁ። በልጃችን ዲቦራና ኦፕራ ድንገተኛ ህልፈተ ህይወት ምክንያት በደረሰብን ከባድ ሐዘንና የልብ ስብራት በመላው ዓለም ያላችሁ በስልክና በተለያየ መንገድ ላጽናናችሁን፣ በተለይም በደቡብ አፍሪካ ያላችሁ ሐዘናችሁ የሆነ በማንኛውም አይነት ከጎናችን በመቆም ላጽናናችሁን፣ ለደገፋችሁን ውድ ኢትዮጵያውያንና ኤርትራውያን ወዳጆቻችን በሙሉ በምትወዷቸውና ልጆቻችሁ በሆኑት ልጆቻችን ዲቦራና ኦፕራ ስም ከልብ እያመሰገንን መልካሙ አምላካችን ልዑል እግዚአብሔር በመልካምነቱ ይባርካችሁ። እናታቸው ሰብለ ዓለሙና አባታቸው መንግስቴ ታደሰ። ከዚህ በመቀጠል አጭር የህይወት ታሪክ አነብላችኋለሁ። የዲቦራ መንግስቴና የኦፕራ መንግስቴ አጭር የህይወት ታሪክ። ወጣት ዲቦራ መንግስቴ ከእናቷ ሰብለ ዓለሙና ከአባቷ መንግስቴ ታደሰ እንደ ኢሮፓያን አቆጣጠር በ2001 ዓመተ ምህረት በደቡብ አፍሪካ በብራክባን ተወለደች። ዕድሜዋ ለትምህርት ሲደርስ ከግሬድ አር እስከ 5ኛ ክፍል ድረስ በስፕሪንግ ኪሮ ተማረች። ከ6ኛ እስከ 12ኛ ክፍል ዊት ባንክ ኪሮ ተምራ ያጠናቀቀች ሲሆን የ12ኛ ክፍል መልቀቂያ ፈተና ከፍተኛ ውጤት በማምጣት ፕሪቶሪያ በሚገኘው ቨርሲል ኮሌጅ ኢንተርናሽናል ሎ በማጥናት በዲግሪ የተመረቀች ሲሆን ዲቦራ አሁን ደግሞ ማስትሬት ልትጨርሽ 3 ወር ብቻ ሲቀራት ምክንያቱ ባልታወቀ ምክንያት በተወለደች በ24 ዓመቷ ሕይወቷ አልፏል። ዲቦራ ለቤተሰቦቿ የመጀመሪያ ልጅ ነበረች። ወጣት ኦፕራ መንግስቴ ከእናቷ ከሰብለ ዓለሙና ከአባቷ መንግስቴ ታደሰ እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት በብራክባን ሳውዝ አፍሪካ ተወለደች። ዕድሜዋ ለትምህርት ሲደርስ ከግሬድ አር እስከ 10ኛ ክፍል ድረስ በኪሮ ብራክፊልድ ተማረች። በ2022 ቤተሰቦቿ ወደ ኢትዮጵያ በመሄድ 11ኛ ክፍልን ከተማረች በኋላ ቤተሰቦቿ ወደ ደቡብ አፍሪካ ሲመለሱ በፕሪቶሪያ ሃይትፊልድ ሃይ ስኩል የ12ኛ ክፍል ትምህርቷን እየተማረች ማትሪክ ልትወስድ 1 ቀን ብቻ ሲቀራት በተወለደች በ19 ዓመቷ ምንነቱ ባልታወቀ ምክንያት ሕይወቷ አልፏል። ኦፕራ ለቤተሰቦቿ ሁለተኛ ልጅ ነበረች። ዲቦራና ኦፕራ በጣም የሚወደዱ ቤተሰቦቻቸውን የሚያከብሩ ታዛዥና ቅኖች እግዚአብሔርን የሚፈሩ ሳቂታና ተጫዋቾች በትምህርታቸው ጥሩ ውጤት የሚያስመዘግቡ መልካም ወጣቶች ነበሩ። ይህ ሐዘን የመላው ኢትዮጵያውያንና ኤርትራውያን በመሆኑ
ለሁሉም እግዚአብሔር አምላክ መጽናናትን ያደርግ። እግዚአብሔር አምላክ ለወላጆቻቸው ለአቶ መንግስት የታደሰና ለወይዘሮ ሰብራ ዓለሙ ልባቸውን እንዲደግፍ ሁላችሁም በጸሎታችሁ አብራችሁ እንድትቆሙ እንጠይቃለን። አመሰግናለሁ። እሺ፣ አሁን ቀጥታ የምንሄደው ስለ ዲቦራና ኦፕራ ከቤተሰቦቻቸው ከዘመዶቻቸው የሚሉት ነገር ይኖራል። ስለዚህ አንድ በአንድ እየመጣችሁ ማለት የምትፈልጉ መስፍኔን ወደዚህ መጣና ክብር ለኢየሱስ ይሁን። ኢየሱስ ሕያው አምላክ ነው። እኛ የትንሣኤ ልጆች ነን። እስቲ እኔ የትንሣኤ ልጅ ነኝ እንድትሉ ፈልጋለሁ። ፓስተር እንዳካፍለን እኛ ትንሣኤን የማናምን ከሆነ ምስኪኖች ነን። አሜን አሜን። ከእግዚአብሔር ቃል ውጭ ሰውን ሊያጽናና የሚችል ነገር እንደሌለ ስለማምን በዚህ መናገር ፈልጋለሁ። እኛ ምስኪኖች አይደለንም። ኢየሱስ ጌታ ነው። ስለ እነዚህ ልጆች፣ ስለተወደዱ ልጆች፣ ስለ ኦፕራም ሆነ ስለ ዲቦራ መናገር ከባድ ነው። ምክንያቱም በጣም ጭምቶች፣ ዝምተኞች፣ ሰውን ማሳዘን የማይፈልጉ ቁጥብ ልጆች የነበሩ ናቸው። ለእናትና ለአባቶቻቸው በመታዘዝ በክብር አክብሯቸው የኖሩ ልጆች ናቸው። ከኛ በእንደዚህ አይነት ሁኔታ በመለየታቸው እጅግ በጣም እናዝናለን። ነገር ግን እኛ ተስፋ ያለን ሰዎች ስለሆን በአምላካችን በእግዚአብሔር ፊት እጅ እንዳሉ ስለምናምን በዚህ እንጽናናለን። ክብር ለእግዚአብሔር ይሁን። እዛ መቀጠል መናገር የምፈልገው ቤተሰቦቻቸው ሊቆጫቸው በማይችል ሁኔታ ከሰው ልጆች በብልጫ ዋጋ ከፍለው ያሳደጓቸው ልጆች ናቸው። ነገር ግን የሰራቸው እግዚአብሔር እንዴት እንደምትረዱ አላውቅም። ይህን የእግዚአብሔር ቃል ስለ እናንተ የማስበውን ሐሳብ እኔ አውቃለሁ ይላል። እስቲ አሜን በሉኝ። እስቲ ስለ እኔ የሚያውቅ እግዚአብሔር አለኝ እንድትሉ ፈልጋለሁ። ብዙዎቻችሁ ስለ ራሳችሁ የምታውቁ የሚመስላችሁ ከሆናችሁ በጣም ተሳስታችኋል። አንድ የ20 ዓመት ሰው ከዛሬ 21 ዓመት በፊት የት ነበርክ ብላችሁ ብትጠይቁት የሚያውቀው ነገር የለም። እውነት ወይስ ውሸት? እንደ ቤተሰብ መርጠን ምንም ብለን የመጣን ሰዎች አይደለንም። በሱ በሰራን በእግዚአብሔር ፈቃድ ግን ሰው የሚባል ማንነት ወንድ ሴት ብለን በሕይወት አለን። እንደገና ወደፊት ልውሰዳችሁ። ማናችሁ ናችሁ ከዛሬ በኋላ ከሳውት አፍሪካ ሞተ ተብሎ ነገ የምታውቁ? ምናውቅ ሰው አለን? እስቲ አናውቅም በሉኛ። ታውቃላችሁ? ከሚያውቅ ሰው ካለ ቢያሳየኝ ደስ ይለኛል። ስለዚህ የሚረባን የሚያውቅ እግዚአብሔር አለን። እመኑኝ፣ ይግባንም አይግባንም እንረዳም አንረዳም ስለ እነዚህ ልጆች የሚረባቸውን የሚያውቅ እግዚአብሔር ይህን አድርጓል። ከተስማማችሁ በደንብ አሜን በሉኝ። መጽሐፍ ቅዱስ ላይ ጊዜ እንደወሰድኩ አውቃለሁ። ፊው ሚኒትስ እግዚአብሔር ቃል ተናግሮን ችግር ነው። ክብር ለመንፈስ ቅዱስ ይሁን። ስለ ሕዝቅያስ ታስበ ታውቃላችሁ አይደለ? ጌታ ሊሰበስበው ፈለገ፣ ግን በብዙ እንባ ስንት ዓመት አስጀመረ? 15 ዓመት። በ15 ዓመት ጭማሪ ውስጥ የመጣው መዘዝ ከባድ ነው። እመኑኝ፣ እግዚአብሔር ስለኛ ያውቃል። ከተስማማችሁ በደንብ አሜን በሉኝ። እግዚአብሔር ስለ እነዚህ ልጆች ያውቃል። አውቃለሁ ከባድ እንደሆነ። አንድ ነገር የተናገረችውን ሰብሌና መንጌ ሳይነካኩ ሄዱ የሚል ቃል ሲናገሩ ሰምቻችኋለሁ። እንዴት ደስ እንዳለኝ፣ እንዴት እንደተጽናናው አውቃለሁ። በሆነ ነገር ውስጥ ገብተው እንዲና እንዲያ ተደረጉ ልጆቻችን ሳይባሉ አለፉ አሉኝ። ክብር ለኢየሱስ ይሁን። እኔ ይሄ ብዙ አጽናንቶኛል። አሁንም ማሳስባችሁ መለመናችሁ ነገር ቢኖር እንድንጸልይላችሁ ፈልጋለሁ። የሰማይ አምላክ ይባርካችሁ። ስላሳያችኋችሁ ፍቅር ደግሜ ደጋግሜ ያመሰግናችኋለሁ። በዘር በሃይማኖት በምንም በቋንቋ ሳንለያይ እንደዚህ እንደቆማችሁ እግዚአብሔር ስለ እናንተ ይቁም። ተባርካችሁ ቅሩ። በፍጹም መጽናናት ለእናንተ ይሁን። ጌታ ኢየሱስ ይባርካችሁ። ቴንኪው መስፍኔ። ሌላ ሰው መናገር የሚፈልግ?
እንደምን አመሻችሁ። ዲቦራን 2 ዓመት ሆኗት ነው ከኢትዮጵያ ከኔ ጋር የመጣችው። እኔ ነኝ ይዣት የመጣሁት። ይቅርታ እና በጣም ተጫዋች ናት ትንሽ ሆና እና በጣም ፍልቅልቅ ናት፣ ደስተኛ ናት፣ ተጫዋች ናት። ከሰው ጋር ትግባባለች፣ ከማንም ጋር መንገድ ላይ ያየችውን ሰው ሁሉ እና ያው ልክ ደርሰን እየገባን እያለን ትዘምራለች እና አንድ ቀን በትራንስፖርት ስለሄድን ትንሽ ደከማት እሷንና እኔ አላቅም የት እንደዘማች መዝሙሩንና በቃ ክረምቱ አለፈ የሚለው መዝሙር እና በቃ ትላለች። እኔ እናሰብህ ነበር ያው ሌላ ሰው የለምና እና በጣም ተጽናናን፣ ደስ አለን እና በቃ እየዘመርን እኛም ገባን አብረን ማለት ነው። ከዛ በኋላ በቃ እንደዛ ነው ያደገችው። እዚህ በጣም ነው ደስ የምትለው። እኛ አካባቢ እስከነበረችበት ሰዓት ብራክባል ላይ እስከነበረችበት ዊት ባንክ እስከምትሄድ ድረስ ማለት ነው እና ሁሌ ሳገኛት ፈገግታዋ ገና ስታይ እንትን ስትልና ትዝ ይለኛል። የዛለትና አደገች፣ እዚህ ደረጃ ደረሰች፣ ተማረች በቃ። ከዛ ደግሞ ኦቢ መጣች፣ ተጨመረች እና ደስ አለን። እንግዲህ 2 ልጆች አገኘ፣ የሚገርሙ ልጆች በቃ አስተማሯቸው። ልክ መስፍኔ እንዳለ በጣም በብዙ ዋጋ ተንሰፍስፎ ልጆቻቸውን በጣም እነሱ ለልጆቻቸው በምንም አይነት መልኩ ልጆቻቸውን ማስቀየም አይፈልጉም እና መንግስቴ እኔ አንዳንዴ ልናገር የምፈልገውን ነገር ስናገር ከመቀመጫው ነው የሚነሳው እና ከመሳሳቱ የተነሳና ደነግጥና ተዋለሁ። በጣም ነው የሚሰበሰቡላቸው እና ደስ ይላል። በቃ እዚህ ደረሱ፣ ተማሩ፣ ኦቢም ጨረሰች። ኦቢም ጨረሰች አሁን እንግዲህ ብለን ወደ ማትሪክ መጣች። በጉጉት እየጠበቅን ነበር። ኢየሱስ ጌታ ነው። እግዚአብሔር ግን መልካም ነው። የምናመልከው አምላክ መልካም ነው። ልክ እንደተባለው እሱ ያውቃል። እግዚአብሔር ሳያውቅ የሆነ ነገር የለም። ለእነርሱ ስጦታ አድርጎ ቢሰጥም የእነሱ ግን አይደሉም። በቃ የእነሱ ስላልሆኑ አሁን ተመልሶ ሄደዋል። እነሱ ኃላፊነታቸውን ተወጥተዋል፣ አሳድገዋል፣ አስተምረዋል፣ የሚችሉትን አድርገዋል እና እግዚአብሔር ያበርታቸው፣ እግዚአብሔር ያበርታቸው። አንድ ልጅ የቀራላቸው እሱ ደግሞ ሁሉን ይተካል፣ ሁሉን ይተካል። እግዚአብሔር በእሱ ደግሞ ያጽናናቸዋል። እግዚአብሔር ስለዚህ አመሰግናለሁ። ቴንኪዩ ደሬ። እሺ በቃ ወደ ቤተሰባቸው መንጌ እንዴት ናቸው? ሰላም ናቸው ወይ? እንግዲህ ለመጀመሪያ ጊዜ ነው መድረክ ፊት መቆሜ። ከሳትኩም እንግዲህ ብዙ ነጥብ አትውሰዱብኝ። ላመሰግናችሁ ነው በፊታችሁ የቆምኩት። ላሳያችሁኝ ፍቅር ጥልቅ የሆነ ፍቅር ነው። በጣም በጣም ፍቅር ሲባል ተራ ፍቅር አይደለም፣ ትልቅ ፍቅር ነው ያሳያችሁኝ። እንደ በረታ እንድጽናና ነው ያደረጋችሁኝ። እንደ ልጆቻችሁ ሐዘናችሁን ከኔ ተካፈላችሁ። እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሐዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላው። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታል፣ ያጽናናል። ፊታችሁ ሳይ በረታው፣ ከሐዘኔ ተፈወስኩ።
እንግዲህ እነዚህ ልጆች እንደምታዩት በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የምሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ናቸው። በጣም ማዝነው ልጆቼ ጌታ ሰጠኝ። እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው። በጣም ንጹህ ናቸው። አልተነካኩም። ልጆቼ እንግዲህ እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙርን ነው መዘምረው። እነሱ ግን ያንን አይሉ። ለጌታ እንግዲህ አስረከብኩኝ። ንጹህ ልጆች ነው ያስረከብኩት። ድንግል የሆነ ልጆች ነው ያስረከብኩት። በጣም የምወዳቸው ልጆች ናቸው። ተስፋ ያረኩ ልጆች ናቸው። ስለ ልጆች ታውቃላችሁ፣ ከባድ ህይወት ነው። ልጄ ወደ ኢትዮጵያ ገብቼ ነበረ 2 ዓመት ከ6 ወር ተቀምጬ። በጣም የሚገርም ነገር ነው። ዲቦራ ልትመረቅ ስትል ትንሿ ልጄ በፍጹም እኔ ዲቦራ ጎን ካልቆምኩ አለች። ሁሉን ነገሬን ጥዬን የተነሳሁት ህይወቴን ሁሉ ስራዬን ሁሉ እቃዬን እንኳን ሳለካ ነው አንድ ክፍል ውስጥ ቆልፌ ለልጄ ስም። ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አልወለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለሰጣችሁኝ ኤርትራኖች፣ ኢትዮጵያኖች ስለሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሐዘኔን በጥልቅን የተካፈላችሁልኝ እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናችኋለሁ። አሜን። አሁን ሰዓቱ የአበባ ጉንጉን እናስቀምጥበት ሰዓት ነው። ወደዛ እንሄዳለን። ዲያቆናት ከተዘጋጃችሁ ሰብለ ተስፋ እንዳለው ሰው እንወጣለን፣ እንገባለን። እሺ ዲያቆናት ተዘጋጅተዋል። አሁን የመጀመሪያውን አበባ የሚያስቀምጡልን ቤተሰቦቿ እናትና አባቷ ወደዚህ መጥተው አበባ ያስቀምጣሉ። አባትና እናቷ ቀጣላችሁን ይዛችሁ እሺ። በትውልደ ክርስቶስ ቤተ ክርስቲያን ፓስተር ጌኔና ፓስተር ቲም ያስቀምጡልናል።
በትሉት ለክርስቶስ ቤተክርስቲያን አድሚን ደረጀ ቦጌ አበባ ያመጣችሁ ወደፊት ደሬ በትሉት ለክርስቶስ ቤተክርስቲያን አሲስታንት ማናጀር መልከጻድቅ በትሉት ለክርስቶስ ቤተክርስቲያን ታይቲ ዲፓርትመንት አልማው በትሉት ለክርስቶስ ቤተክርስቲያን ዳይካን ዜና በትሉት ለክርስቶስ ቤተክርስቲያን ካሪ ስኳየር በፍቅሩ በትሉት ለክርስቶስ ቤተክርስቲያን አርቢ ኳየር ሀብትሽ ከትሉት ለክርስቶስ ቤተክርስቲያን ራይና ታድሶ ብሩክ ከትሉት ለክርስቶስ ቤተክርስቲያን ሚዲያ ዲፓርትመንት ክብሩ ከትሉት ለክርስቶስ ቤተክርስቲያን ጎስፕል አውቶሎጂ ግዞ ከትሉት ለክርስቶስ ቤተክርስቲያን ዩዝና ኪድ ሻኪና ከትሉት ለክርስቶስ ቤተክርስቲያን ፕሬየር ይታገሱ ጎስፕል ፎር ኔሽን ፓስተር ዮናስ ግሎባል ፌዝ ሚኒስትሪ ወንጌል ለዓለም ቤተክርስቲያን ፓስተር ስዩም ኤፒቢአይ ቸርች ፓስተር ሳሚ ጆሲና መስኪ ቤተሰቦቻቸው ደረጀና ምህረት ቤተሰቦቻቸው ጌቱና ስሙ ቤተሰቦቻቸው ብርሃኑ በየነ አቢና የሺ ቤተሰቦቻቸው ኢዛናና ትዕግስት ቤተሰቦቻቸው ዳንኤል ረታ ሳባ የማነ ስንታየውና ወደር ከነ ቤተሰቦቻቸው ደረጀና ማርታ ከነ ቤተሰቦቻቸው ጎሳዬና ቤተሰቡ ቡርቃና ቤተሰቡ ይታሰብና ቤተሰቡ ዳንኤል ወልዴና ኢሊቲ ቤተሰባቸው ጋር አሜክስ እና ቲጂ ሃሚ እና ቤተሰቦቿ ቲጂና ሃፒ ገዛኝ ሽማሞ ዩናይትድ ሚዲያ ዩናይትድ የኢትዮጵያ ኮሚኒኬሽን ዩናይትድ ሚዲያ የተባበሩት ዩናይትድ ፓስተር ቤዛና ቤተሰቡ እሺ ከኢትዮጵያ ኤምባሲ የመጡ እንግዶች አሉን። መጨረሻ ጠርተናቸው ነው። እነሱ ደግሞ ያስቀምጡልናል። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ተስፋችን ነው። ሃሌሉያ። ተስፋን የሰጠን የታመነ ነው። እስኪ ተስፋን የሰጠን የታመነ ነው። ተስፋን የሰጠን የታመነ ነው። ተስፋን የሰጠን የታመነ ነው። እግዚአብሔር ይመስገን። ተስፋችን እግዚአብሔር ብቻ ነው። አሁን ፕሮግራማችን እየጨረስን ነው። ያው በውጭ የተዘጋጀ ምግብ አለ።
እንዳትሄዱ ነው ቅድሚያ የምናገረው። የምናደርገው ሌላ ሴሬሞኒ አለ፣ የተዘጋጀ ምግብ አለ። ስለዚህ እሱን ተቃምሳችሁ ትሄዳላችሁ። ቤተሰቦችም ሁላችሁንም ቴንኪዩ ብለዋል፣ አመስግነዋል። በእናንተ በጆሃንስበርግ ውስጥ እዚያ ከተማ ላይ በሆነላቸው ነገር በጣም ተደስተዋል። ከሚያስቡት ካቅማቸው ቅድም ሲናገር እንደሰማችሁት መንጌ በእናንተ በምታደርጉላቸው ነገር ባሳያቸዋቸው ፍቅር ብዙ መጽናናት ሆኖላቸዋል። ብዙ ነገር ማየት ችለዋል። ወዳሉበት ሊሄዱበት ከነበረው ነገር ተመልሰው እግዚአብሔርን እንዲያመሰገኑ የሆኑት በእናንተ ነውና ሁላችሁም በዚህ ያላችሁትን እግዚአብሔር አምላክ ይባርካችሁ። በብዙ ረድታችኋል፣ በብዙ አገዛችኋል። በገንዘባችሁ፣ በእውቀታችሁ፣ ባላችሁ አቅም በሚዲያ ቢሆን ያገዛችሁ በሙሉ እግዚአብሔር አምላክ ዘመናችሁን ይባርክ። እና ስለዚህ በእኛ ተጽናንተዋል፣ በእናንተ ተጽናንተዋል፣ ደስተኞች ናቸው። ሁላችሁንም እግዚአብሔር አምላክ እና አሁን እንግዲህ የልጆቻችንን የዲቦራና የኦፕራን ቦዲ የምናይበት ሰዓት ይሆናል። ቤተሰቦች መጥተው ይከፍቱልናል። ስለዚህ ማናችሁም አትውጡ። ከዚህ ቦታ እስኪወጣ ቦዲው እስኪወጣ ድረስ እግዚአብሔር ያክብራችሁ። እንደዚህ ቁጭ እንዳላችሁ ከሸኘናቸው በኋላ ነው ሁላችን የምንወጣውና ማየት አይከፈት